የሉላ እቅድ ያው ይህን የህግ ጠበቃ በህግ ደረጃ ራሱ እንዲቀጣ ለማድረግ አሁን ላይ ሌላ አዲስ ሴራ ጀምራበታለች። ይሳካላት የምትሉ ካላችሁ ቪዲዮውን ላይክ በማድረግ ጀምሩት። ሉላ ያሰበችው እንግዲህ የተቀጣጠሩበት ቦታ ክላስ ውስጥ መጀመሪያውኑ ቅድስትና መርዞ ተደብቀዋል። ታዲያ እነዚህ ሁለቱ ስራቸው እነሱ ሁለቱ በሚጀምሩበት ወይንም ደግሞ በሚያወራበት ሰዓት ላይ እንደቀረጻትና ትክክለኛ አሪፍ መረጃ እስኪያገኙ ድረስ እነሱ ሰውየውን ሪከርድ ማድረግ ነው። ሰውየው ግን ከዛ በፊት እዛ ሳይገባ በፊት ለሉላ ደውሎላት ነበረ። ለሉላ ሲደውልላት እያስጠነቀቃት አንዳች ያሰብሽው ነገር ከሌለ እስካሁን ድረስ ሁሉም ነገር በተሳካ ሁኔታ ይቀጥላል ብሏታል። ነገሩ አንቺ እሺ በይ እንጂ ሁሉም ከዛሬ ጀምሮ ይሳካልሻል እና እንዳልሽውም ንብረቶችሽን ሁሉ አስመልሳለሁ እያላት እየነገራት ባለበት ሰዓት ላይ አንዳች ነገር ብቻ በሪከርድ እንድትለው እየፈለገ ነው ያለው። እሱም የህግ ባለሙያ ስለሆነ ነገሮችን ጠንቅቆ ያውቃል። ምናልባት እሷ ሌላ ነገር አቅዳ እኔ ልታጠምደኝ ብሎ ስለሚያስብ መጀመሪያ እንደዚህ በይኝ ራሴ ነኝ የጠራው ብለሽ በዚሁ ሪከርድ እንድትነግሪኝ እፈልጋለሁ ይላታል። ያው ይህንን ሪከርድ መልሶ ሊያሳያቸው ስለሚፈልግ ነው፣ ምናልባት እሷ ከከሰሰችው። እሷ ግን ወዲያውኑ ነገሩ ስለገባት እንዳትለውም አድርጋ ስልኩን ትዘጋበታለች። በሰዓቱ እሱም ይገባዋል። ነገር ግን ከቆየ በኋላ ነገሩ እድሉም ሊያመልጠኝ ነው ብሎ ስላሰበ እሷ ባለችው ሁኔታ ይስማማና ክፍል ውስጥ ድረስ ይገባል። ከታች ቅድስትና መርዞ ተደብቀዋል። ስራቸውን ለመጀመር ሁሉንም ነገር ጨርሰዋል። በዚህን ሰዓት ግን ሉላ በጣም ፈርታለች። በሌላ በኩል ያው መድብል ከምሳሌ ጋር አንድ ላይ ወጣ ብለው ለመዝናናት ባሰቡበት ሰዓት ላይ እንደ ድንገት መኪና ውስጥ የያዙት ግን ዝናንና ማህሌትን ነበረ። ሁለቱ አንድ ላይ መሆናቸው ለመድብል ባይገርመውም ግን አሁንም ቢሆን ማህሌት ስራዋን አላቆመችም ብሎ እንዲያስብ አድርጎታል። ይህንን ነገር እሱ ማየቱ በጣም አሪፍ ሆኖለታል። ያው ማህሌት አሁን ይቅርታ ብላ ከነገ ዛሬ እዛ ብሩክን ይቅርታ ብላ ቤታቸው መምጣታቸው የማይቀር ነገር ነው። ነገር ግን እዛ ስትመጣ መድብል መጀመሪያውኑ ከዝና ጋር እሷን ስላያት ይጠረጥራታል። ማህሌት በራሷ በኩል ሁሉም ሰዎች እያሸሿት ነው ያሉት። ከአንዳቸው ጋርም እንኳን መግባባት አልቻለችም። የመጨረሻ የቀረቻት እህቷ ነበረች ኤፍራታ። በዛን ሰዓት ግን ሁለቱ ባልተግባቡበት ሰዓት ላይ በቤቴ ድረስ ያስቀመጥኩሽ እኔ ሆኜ ነው፣ አሁን ደግሞ ገንዘቤን መካፈል ትፈልጊያለሽ። በዛ ላይ እስካሁን ድረስ ስታደርግ የነበረው እንዳለ መጥፎ ነገሮች ናቸው፣ ለምን ብዬ ነው አሁን ከአንቺ ጋር የምስማማው እያለቻት ነው። ማህሌት ግን ከሞላ ጎደል ገንዘቡን ለእኔ ማሰጪኝ ከሆነ ጥሩ አይመጣም፣ አሁን እያገኘሽ ያለሽውን ገንዘብ ለእኔ ማካፈል አለብኝ እያለች ነገሩ መሃላቸው ግጭት ይፈጠራል። ኤፍራታ ደግሞ እኔ ሆኜ ነው ቤት የሚያስቀምጥኩሽ ትላታለች። ማህሌት ግን በመጀመሪያ ደረጃ በፊት እንኳን ብዙ መጥፎ ነገሮችን ብሰራ አሁን ላንቺ ብዬ ስንት ነገር እየተከራከርኩ ነው። ከዝና ደብቄሽ ወይም ዝና አምጣት እንኳን ብሎኝ ስንት ነገር አስቤ ያንን ሁላ ስደብቅ የነበረው ላንቺ ብዬ ነው እህቴ ስለሆንሽ፣ አሁን ደግሞ ከቤቴ ውጭ ስትይኝ አልችልም ብላ ነገሩ መሃላቸው ጥል ይፈጠርና ታንቃታለች። ሉላ ይህ የህግ ባለሙያው የቀጠራት ቦታ ከአዲስ አበባ ውጭ ስለነበረ ያው ወደ ሐዋሳ አካባቢ ነበረ። ይህንንም ያደረገው ከሁሉም ሰዎች ለመራቅ ሲባል ነው። ራሱንም የሚያውቁት ሰዎች ጭራሽ እንዳያዩት። ታዲያ እሷ ደግሞ ለሞገስ ምን ብላ ማሳመን እንዳለባት አላውቅም። ያኔ ብዙ ችግር ውስጥ እንዳለችና ተጨናንቃ እንደነበረም ጭምር ትነግረውና ከአዲስ አበባ ወጣ ብላ ትንሽ ጊዜ ማሳለፍ እንደምትፈልግ ለሞገስ ትነግረዋለች። ሞገስ ግን እሷ ባለችው ነገር ይስማማና ብቻሽንም መሄድ ከፈለግሽ ችግር የለውም ብቻ አንቺ ደህና ሁኚ ብሎ ነገሩን ይስማማላታል። እሷ ወዲያውኑ ይሄ ነገር እንደተሳካላት ቅድስትና መርዞን ታገኛቸውና በምን መልኩ እቅዳቸውን ማሳካት እንዳለባቸው እየተነጋገሩ ነበረ። ይህንን እያደረጉ ባለበት ሰዓት ላይ ግን አሁንም ቢሆን እሷ ሉላ በጣም ፈርታ ነበረ። ይህንን ነገር ካልተሳካልን እሱ የባሰ ሊጎዳው ይችላል። አሁን ሞገስን እስከ መጨረሻው ሊያሳስረው ስለሚችል መሳካት ግዴታ አለበት ብላ ነው የምታስበው። ቀጣይ ክፍል ላይ ምን ይፈጠር ይሆን? ዝናም አሁንም ቢሆን የራሱን ጥረት ማድረጉን እንደቀጠለበት ነው። ነገር ግን እየኮራ ያለው አዲስ ሚስት አግኝቻለሁ ብሎ ማህሌትን ሁላ ሲያናዳት አይታችኋል። ቀጣዩ ላይ ምን የሚፈጠር ይመስላችኋል? ቻናሉን ሰብስክራይብ እያደረጋችሁት በዚሁ በመቀጠል ማሳያችሁ የግል ስራዬን ይሆናል። ከወደዳችሁትና ምናልባት እናንተ ማዘዝ የምትፈልጉት እቃ ካለ እዛው ላይ በማስቀምጥላችሁ ቁጥር ለኔ በቴሌግራም በዋትስአፕ እና በኢሞ ማናገር ትችላላችሁ። የምንልካቸው እቃዎችን እንያቸው። ሁለት ሳምሰንግ የተመሳሳይ ስልኮች ናቸው። እነዚህ ስልኮች በ17,000 ብር ብቻ አዲስ የመጡ ስልኮች ናቸው። ኦልሞስት 4 ወር አካባቢ ነው የሆኑት አዲስ ከወጡ ማለት ነው ስልኮቹ ራሱ። እና አንድ ሰው ብቻ ነው ሁለት ያዘዘኝ። ሌላው የሶላር እቃዎች ለምሳሌ ለዘመዶቻችሁ አገር ቤት ሊሆኑ ይችላሉ ያሉት እነዚህ ሶላሮችን
ያዘዙኝ አሉ ዛሬ የምናደርሳቸው። ይህን ሶላር ትንሽ ነገር ልበላችሁ። በመጀመሪያ ደረጃ ይሄ የራሱ ማጠራቀሚያ ነው እና እነዚህ ሁለቱ ፓኔሎች ጣራ ላይ ተደርገው ሁለቱን ባንዴ ነው የሚሞሉት፣ ወዲያውኑ ማለት ነው። በጣም ትልቅ ጉልበት ያላቸው ሶላሮች ናቸው እነዚህ። ከዚህ ላይ ቻርጀሮች ምናምን መጠቀም ይችላሉ ለስልካቸው ማለት ነው ራሱ ስለሚይዝ። እነዚህ 4 አምፖሎች ደግሞ ማንኛውም ቦታ በገመድ ይሰቀላል። ለምሳሌ እነዚህ ገመዶች በጣም ረጅም ናቸው። የራሳቸው ማብሪያ ማጥፊያ አላቸው እንደምታዩት እና አንዱን ጣራ ላይ አርጋችሁት መሬት ላይ ደግሞ ይሄንን ማብሪያ ማጥፋ ማስቀመጥ ይችላል። ልክ እንደ ዋነኛው ኤሌክትሪክ ዝርጋታ ነው እነዚህ የሚቀመጡት እና ፓወር ባንኩም አንድ ቦታ ነው የሚቀመጠው የራሱ። ሶላሩ ደግሞ ውጪ ነው የሚደረገው ጣሪያ ላይ። ከዚህም በኋላ ምንም እኛ መሰካካት ቻርጅ ማድረግ ምናምን አይጠበቅብንም። ራሱ ሶላሩ ፉል ያደርገዋል። እኛ ማታ ብቻ እነዚህን አምፖሎች መጠቀም ብቻ ነው። በጣም ባሪፍ ዋጋ በ14,000 ብር ብቻ ማለት ነው። ሁለቱን ሶላር እና 4 አምፖል ያለው እንደዛው ሶላር የሚቀንሱ ደግሞ ሌሎችም አሉ። በጣም የሚቀንሱ ከ6,000 ብር ጀምሮ አሉ ሶላሮች ለቻርጀር እና ለቤት ውስጥ አምፖሎች የሚሆኑ ለተለያዩ ነገሮች። በዛው ልክ ደግሞ ከፍ እያሉ የሚመጡ አሉ። እስከ 40,000 ብር የሚሸጡ ትላልቅ ለምሳሌ ቲቪዎችን ምናምን እንዲሰራ የሚፈልጉ ሶላሮች አሉ። እነዛ ከ30,000 ብር ጀምሮ እስከ መጨረሻው እስከ 100 ምናምን የሚሸጡ ሶላሮች አሉ። እናንተ የፈለጋችሁትን ማዘዝ ትችላላችሁ። ስልኮችም እንደተባለው ብዙ ስልኮች የምታዘዘው ስልክ ላይ ነው እና አሁን ይሄ አንድ ሰው ቦታ ላይ የሚላክ ነው። ከዚህ በፊት ልጅቷ አዛ ያንን ከደረሰላት በኋላ ልክ ነው ብላ ለጓደኛዋ ደግሞ ከዛ በኋላ ያዘዘችው ስልክ ነው። በጣም አሪፍ ስልክ እና ይሄ ስልክ ከወጣ ቢያንስ 4 ወር ምናምን ቢሆነው ነው። እናንተም እንደዚሁ ማዘዝ ትችላላችሁ። ሌሎች ያዘዙ ልጆች ደግሞ ከዚህ በመቀጠል ማሳያችሁ ነው። እናንተ የምትፈልጉትን ዕቃ ብቻ በዋትስአፕ በቴሌግራም እና በኢሞ ለኔ መናገር ብቻ ነው የሚጠበቅባችሁ። ከዛ ዋጋውን ከተስማማንና ቦታውን ካወቅም በኋላ እናንተ ወዲያውኑ ዕቃው የሚደርስላችሁ ይሆናል።